የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምን የመስቀልን በዓል ታከብራለች? ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማይ የወረደው በራሱ ስልጣን ነው። ማንም አስገድዶት አይደለም፣ እኛን ለማዳን ስል ነው። የተፈረደበትን አዳም ከፍርዱ ነፃ ለማውጣት ነው። ሞት የሚገባውን አዳም መሞት ሳይጠበቅበት ራሱ ፈጣሪው ኢየሱስ ክርስቶስ መጥቶ ከሰው ስጋ ጋር ተዋሕዶ ሰው ሆኖ ሰውን ማዳን የእግዚአብሔር ሐሳብ ነበር። ስለዚህ ይሄን ሐሳብ በራሱ አስቦ በራሱ ፈቅዶ በራሱ መጥቶ እኛን ሊያድነን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ እኛን ስጋ ለብሶ ለ33 ዓመት በዚህ ምድር ላይ ተመላልሶ ሲያስተምር፣ የታመሙትን ሲፈውስ፣ በነፍስ ደግሞ የታመሙትን በስብከቱ ወይም ደግሞ በትምህርቱ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ወደ እኔ ተመለሱ እያለ እየሰበከ እያስተማረ፣ በአልጋው በደዌ የተያዘ ደግሞ በድምፁ ብቻ ተነስና አልጋህን ተሸክመ ሂድ መዳን ትፈልጋለህን እያለም የሞቱትን ደግሞ አልዓዛር እያለ ከሞታን ወይም ደግሞ ከመቃብር መካከል ሲያስነሳ ነበር ማለት ነው። ይህ ይሁንና የመጣው ዓላማ ይህ አልነበረም ማለት ይህ አንዱ ስራው ሲሆን፣ ዋነኛው ዓላማ ግን የሰው ልጅ ሕይወትን አጥቷልና ወደ ሕይወት ለመልስ የዘላለምን እረፍት ልሰጠው ነበር እና በዛን ጊዜ ወይም ደግሞ በብሉይ ኪዳን እንደሚታወቀው መስቀል የቅጣት ነው፣ ለቅጣት የሚጠቀሙት ነው ሮማውያን ማለት ነው። ስለዚህ ኢየሱስ ክርስቶስ ቅጣት ሳይገባው በደል ሳይኖረው አንድም በደል እንኳን ሳይገኝበት የእኛን በደል የአዳምን ልጆች በደል ተሸክሞ በቀራንዮ አደባባይ ለኔና ለናንተ ስል እርቃኑን ተሰቅሎ እርቃን ሆኖ የነበረውን አዳምን እርቃኑን ሸፈነለት። ሕይወት አጥቶ የነበረውን አዳም ወደ ሕይወት፣ ወደ ዘላለማዊ ሕይወት፣ ወደ የማያልፈው መንግስት ጨመረው እና ጌታችን ኢየሱስ ክርስቶስ ይህንን የመዳንን ስራ የፈጸመው ቅዱስ መስቀል ላይ ሆኖ ነው ማለት ነው። እኛን ከራሱ ጋር ከአብ ከመንፈስ ቅዱስ ጋር ያስታረቀን የአስታራቂነቱን ስራ የሰራልን በዚሁ በተቀደሰው መስቀል ላይ ሆኖ ነው። ደሙ የፈሰሰ በቃሉ የተናገረ ዛሬ ከኔ ጋራ በገነት ይሆናል፣ አባቶች የሚያደርጉትን አያውቅምና ይቅር በላቸው ተፈጸመ ብሎ ሁሉንም የፈጸመው በዚህ በተቀደሰው ዕፅ ላይ ሆኖ ነው እና ይሄ የተቀደሰው መስቀል በቅዱስ በክቡር በእግዚአብሔር ልጅ ደም የተቀደሰው መስቀል ሞታንን እንዳያስነሳ፣ ተአምራትን እንዳይሰራ፣ አይሁድ ከመካከላቸው እንዲጠፋ ይፈልጋሉ። አይሁድ እንደሚታወቁ ተንኮላቸው ብዙ ነው፣ ሴራቸው የማይገመት ነው፣ የማይደረስበትም ነው እና በዚህ የተነሳ ያን መስቀል ከከተማ አውጥቶ ህዝቡ ሁሉ በዛ መስቀል ላይ ቆሻሻ እንዲጥል ትእዛዝን ይሰጣሉ ማለት ነው። በዚህም ትእዛዝ መሰረትም አንዱ ሲሞት ሌላኛው ተተኪ ትውልድ ሁሉ በዛ አካባቢ ቆሻሻ ስጥል ነበረ። ከዚህ የተነሳ ለ300 ዓመታት ቆሻሻ ስጣልበት ቆይቶ መስቀል የትልቅ ተራራ መሆን ቻለ ማለት ነው። በዛ አካባቢ መስቀሉ ከስር ተደብቆ ወይም ደግሞ ከተራራው ስር ሆኖ እነርሱ ግን በቆሻሻቸው ትልቅን ተራራ ሰሩ። የእነርሱ ቆሻሻ የእነርሱ ስራ መስቀልን ሊያቋሽሽ አልቻለም። መስቀልም ሊያጠፋ አልቻለም። መስቀልን በፍጹም ከዓለም ልሰወረው አልቻለም። ምክንያቱም ያ በመስቀል ላይ የፈሰሰው ደም ዘላለማዊ ሕይወትን የሚሰጥ፣ እረፍትን ላጡ እረፍትን የሚሰጥ፣ ሕይወትን ላጡ ሕይወትን የሚሰጥ ስለሆነም መስቀል በእነርሱ ቆሻሻ ሊቆሽሽ አልቻለም። እንደውም
ቆሻሻን የሚያነጻ፣ ለምጽን የሚያነሳ፣ ሙታንን የሚያነሳ መሆን ችሏል ማለት ነው። በዚህ ምክንያት ንግስት እሌኒ ከዛ በፊት በሮም ሲነግሱ የነበሩ ነገስታት በሙሉ የሚያመልኩት ጣዖታት ወይም ደግሞ የራሳቸው አምላክ ነበራቸው። ክርስቲያን አልነበሩም። ክርስቲያኖችን ይጠሉ ነበር። ከዚህም የተነሳ እግዚአብሔር ሲፈቅድ ደግሞ የእሌኒ ልጅ ቆስጠንጢኖስ በዛ በሮም በታላቂቱ ሮም ነግሶ ሳለም ሳይነግስ በፊት ስለት የተሳለችውን እሷ አስታውሷ የጌታን የኢየሱስ ክርስቶስን መስቀል ለማውጣት በመስከረም 16 ደመራን እንድትደምር የእግዚአብሔር መልአክ አሳያት። ከዛ በፊት ግን ሽማግሌዎችን አረጋውያንን ጠርታ የት አለ መስቀሉ ብላ ስትጠይቅ ነበር። ከአረጋውያንም መካከል ክሪያኮስ የሚባል አንድ ሰው ይኸው ከዚህ ከሶስቱ ተራራዎች አንዱ ላይ ነው አለ። ምክንያቱም ጊዜው ስለቆየ ዓመቱ ስለረዘመ ይሄ ነው ብዬ ልነግርሽ አልችልም ብሎት ሶስቱን ተራራዎች አሳዩት ማለት ነው። በዚህ ጊዜ ንግስት እሌኒ መልአኩ እንደነገራት ዳመራን ደምራ ዕጣን ጨምራበት ዳመራው ልስለኩስበት ወይም ደግሞ ስነድም ጥሱ ወደ ሰማይ ወጥቶ ከሶስቱ ተራራዎች አንዱ ውስጥ የጌታ የኢየሱስ ክርስቶስ መስቀል ስላለበት በዛ ተራራ ላይ ጥሱ ሰገደ ይለናል። ለአምላካችን ለልዑል እግዚአብሔር ክብርና ምስጋና ይሁን እና የተደበቀው አይሁድ በሴራ በተንኮል እንዲጠፋ ያዘዙት እንዲደበቅ ያረጉት ለመውጣት ጊዜው ደርሷል ማለት ነው። በዚህ ጊዜ ንግስት እሌኒም እንዲቆፈር ትእዛዝ ተሰጥታ በመስከረም 16 ትእዛዝ ሰጥታለች። ከዛም መጋቢት 10 ያ ቁፋሮ አልቆ መስቀሉ ከጉድጓድ ወጥቷል ማለት ነው እና መስቀሉ ከጉድጓድ ሲወጣ 3 መስቀል ሆኖ ነበር ማለት ነው የወጣ ማለት ነው። 3 መስቀል ሆኖ ወጣ። ሲወጣ ደግሞ ከሶስቱ የጌታ የኢየሱስ ክርስቶስ አንድ መስቀል ብቻ ነበር። አንዱ የት ነው ብሎ ለማወቅ ደግሞ የኢየሱስ ክርስቶስ የአምላክ ደም የፈሰሰበት ስለሆነ ብቸኛው መስቀል በዚህ ዓለም ላይ ብዙ የተሰቀሉ ሰዎች ሊኖሩ ይችላሉ። ብዙ መስቀል ሊሰራ ይችላል። ግን የኢየሱስ ክርስቶስ መስቀል ደግሞ አምላካዊ ደም መለኮታዊ ደም ስላለበት የሞተውን ያነሳል፣ የታመመውን ይፈውሳል። በዚህ ምክንያት ያ የጌታ የኢየሱስ ክርስቶስን መስቀል የሞተ ሰው ላይ ሲያረጉት ሲያስነሳ ነበር። የታመመ ሰው ሲያረጉት ያስነሳ ነበር። ሌሎቹስ ሁለቱ ደግሞ ያነሱ። ለምን? የሽፍታ ናቸው እነርሱ እና በዚህ ታወቀ እና ይሄን ምክንያት አድርጋ ቤተክርስቲያናችን በየዓመቱ ያን ነገር እንድናስታውስ ታደርገናለች ማለት ነው። ከ327 ዓመተ ምህረት ጀምሮ እስከ ዛሬ ድረስ ማለትም 2018 ላይ ነው ያለ ነው። እስካሁን ድረስ ቤተክርስቲያናችን ያን ነገር እንድናስታውስ ትነግረናለች ማለት ነው። ምክንያቱም መስቀል ምልክታችን ነው። ከዓለም ተለይተን ከሌሎች ሌላ እምነትን የሚከተሉ ሰዎች ሊኖሩ ይችላሉ። ከነርሱ ተለይተን የበጉ ምልክት ያለን እኛ ነን። በጎችን በስማቸው እጠራቸዋለሁ ብሏልና ጌታችን እና እኛ ያ የከበረው በክቡር ደም የከበረ መስቀል አለን። ያ መስቀል ደግሞ ከእስክንድሪያ በኩል ወደ ኢትዮጵያ መጥቷል ማለት ነው። እኛ በመካከላችን አለ። ሀገራችንን፣ ልጆቻችንን፣ ያለንን ነገር ሁሉ እንደ ሀገር ይባርክልናል ማለት ነው። ሀገራዊ ሀብት ነው ማለት ነው እና ይህ በዓል ትልቅ በዓል ነው። እንደ ቤተክርስቲያንም
ሌላ ደግሞ እንደ ባህልም ወይም ደግሞ እንደ ዩኔስኮ የተመዘገበ እንትን ስለሆነ በጣም በአለምም የምንታወቅበት አንዱ መገለጫችን ነው ማለት ነው። እና እግዚአብሔር በዚህ ቀን ስላደረሰን እናመሰግነዋለን። እናንተም ይሄ ባህል ታላቅ በዓል መሆኑን ተረድታችሁ የቤተክርስቲያን ጥልቅ የሆነም ምስጢር እንዳለ ተረድታችሁ እንድታከብሩት ስታከብሩት ደግሞ የተደረገልን ውለታ የሞተልንን ሞቱን የፈሰሰልን ደሙን እያስታወስን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ እየቀረብን መሆን አለበት እላለሁ። እንደዛ ከሆነ እግዚአብሔር ደስታችንንም የምንጸልየው ጸሎታችንንም የምንዘምረው ዝማሬያችንም ይቀበለናል ማለት ነው። እንደዛ ካልሆነ ደግሞ ያው ከንቱ ልፋት ይሆንብናል እና ስናከብር በዓሉን እኛን ሊያከብር እኛን ሊፈውስ የፈሰሰውን ደሙን እያሰብን መሆን አለበት። ጌታችን ኢየሱስ ክርስቶስ ሁሌም ከእኔም ከእናንተ ጋር ይሁን አሜን። ያው የረሳሁት መልእክት ካለ ደግሞ ይሄ ቻናል የሚመቻችሁ ከሆነ ኮመንት ከዛ ደግሞ ሰብስክራይብ ላይክ ምናምን ማድረግ አትርሱ። እግዚአብሔር ከእናንተ ጋር ይሁን።